የሚያስብ አይነት ሰው አይደለም። ህግ አይዳኘው፣ ሰው አይመታው፣ እንደዛ ነው የሚያስበው። ኪድዬን ግን ዝም ብዬ አልሞትም፣ እንደ ድመት ነው የማንቀው። ጨምር ያስገዳልኩ እንዴ ሉላ፣ እንዴ ነገና መቼ ኖርኩና ነው የምሞተው? እንዴ ነው ሞቱም እንዴ? እኔ በቂቴ ከዚህ ቤት መውጣት አለብን። ቤት አንተ ቤት ነው? አይ ብቻ ከዚህ ቤት መውጣት አለብን። ደግሞ አምሮብሻል። ከአንተ ጋር ስላደርኩ አተኛኘትሽ እኮ ምንም አምልጠሽ የመጣሽ አትመስይም። እንደ ማታው እንቅልፍ ወስዶኝ አያውቅም ነበር። እረፍት ነው የተሰማኝ። ሉላዬ ከዚህ በኋላ አትለይ። ለሰከንድም ቢሆን አንለያይ፣ አብረን እንሆን። ቃላችንን እናድስ። የቱን ቃል? ከ10 ዓመት በፊት የነበረው? አዎ። ታስታውሰዋለህ? አዎ በደንብ ነው። እስኪ በለው። እንደማውቅሽ ባትሆኚ፣ እንዳሰብኩት ባላገኝሽ፣ ዘመን ቢለውጥሽ፣ ውበትሽ አበባሽ ቢረግፍ፣ ጸባይሽ ፍቅርሽ ቢጎድል፣ ላልጠላሽ ላለይሽ ቃል እገባለሁ። እነ ሞገስ እንግዲህ ሀሳባቸው ተሳክቷል ማለት ነው። እንዳሰቡት ሉላን አስመልጠዋል። ዝና ተብዬው እንግዲህ በመቃጠል በመናደድ እንዴት በማለት ራሱን በመንጨት ይገኛል። በጣም ትልቅ ብስጭት ውስጥ ገብቷል ማለት ነው። እንግዲህ መሀሌትም የእሱ ትብብር ውስጥ ገብታለች። የነብሩክን ቤት ለማሳየት ያው ደፋ ቀና እያለች ትገኛለች ማለት ነው። ሞገስ በጣም ተደስቷል። እንግዲህ ከ10 ዓመት በፊት ያጣትን ፍቅሩን ዛሬ በእጁ አስገብቷል። ይሄ በጣም ትልቅ ድል ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅንነት አበረታቱኝ። ነባሮች ደግሞ እንደተለመደው ሼር፣ ላይክ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። እንግዲህ ምሳሌ ክፍል 49 ተለቋል። እኔም ወደ እናንተ ይዤ መጥቻለሁ ማለት ነው። እንግዲህ ለዚህ አስተማሪ ድራማ ተከታታይ የሆናችሁ ሀሳብ አስተያየታችሁን በኮሜንትም እንድታስቀምጡልን እናሳስባለን። እንግዲህ በዛሬው ክፍል ላይ የምናየው ሞገስ፣ ብሩክ፣ ዳጣ ሉላን ለማስመለጥ አቅደው ነበረ። አቅዳቸው ደግሞ ተሳክቶላቸዋል። እንደምንም እንግዲህ አስመልጠዋል ከዝና ማለት ነው። ዝና እንግዲህ ለ10 ዓመት አስሯት የነበረችው ሉላ ከሱ እቅፍ ወይ ደግሞ ከሱ ቁጥጥር ስር ዛሬ በነ ሞገስ አማካኝነት ወጥታለች። ይሄ በጣም ትልቅ ስኬት ነው ለሞገስ ማለት ነው። ለዝና ደግሞ በጣም ትልቅ ውርደት ነው። ለዛውም ሞገስን በጣም ነው የሚንቀው። አንተ ደሃ አንተ ምን ነበረ የሚለው የናቁት ምን ይላል እንደሚባለው እንግዲህ ያው ሚስቱን ዛሬ አስኮብልሎበታል። ሞገስ ይመቸው። በቃ ወንድ ልጅ ቆረጠ ማለት ይሄኔ ነው። ሞገስ ቆርጦ ተነስቷል ማለት ነው። ቃሉንም አድሷል። እንግዲህ መግቢያው ላይ እንደሰማችሁት ድሮ ፍቅረኛሞች ሆነው ሳሉ ከሉላ ጋራ የተግባቡት ቃል ነበረ። ያንን ቃል እንግዲህ ሁለቱም አድሰዋል ማለት ነው። በድጋሚ እንዳይለያዩ ቃላቸውን አድሰዋል። ቃል ተግባብተዋል ማለት ነው። ላልከዳሽ ብታጣ ብታጪ ብትነጪ መልክሽ ቢረግፍ። ያው እንግዲህ ብዙ መጀመሪያ ላይ እናንተ ሰምታችሁታልና ቃል ተግባብተዋል። ቃላቸውን አድሰዋል። ወደዛ ወደ አውሬ ሰውዬ ከዚህም በኋላ አትመለሽም፣ ተመልሰሽ አትይዝም፣ አልተውሽም፣ ሁሌም ከጎንሽ ነኝ ብሎ እንግዲህ ሞገስ ለሉላ ቃል ገብቶላታል ማለት ነው። ዝና ጋም ደውሎለታል። ከዚህ በኋላ አታገኛትም አይነት ነገር ነው እያለ ያለው። አስገድደክ አታቆያትም። የልጅነት ፍቅሬን እስካሁን አግታ አስቀምጠሃል። ሳትፈልግህ ግን ከአንተ ጋር መቆየት አትችልም ከዚህም በኋላ ብሏል። እንግዲህ ዝና በመኪና ሲሄዱ አይቷቸዋል። ምንም ማድረግ አይቻልም። ኦልሬዲ መኪና ውስጥ ከገባች በኋላ
ቢሮጥም ቢዘልም ቢፈርጥም ምንም ነገር ማድረግ አልቻለም ማለት ነው። እንግዲህ በደስታ ነው ሉላን እያቀፋት ሞገስ ማለት ነው። እንዲሁም ምን እንደ ህንድ ፊልም እዚህ ትላላጡብኛላችሁ ብላለች። ቶሎ እናምልጥ ብላለች ዳጣ ማለት ነው። እንግዲህ እነሱ ያው ተቃቅፈው ነው እንደ ህንድ ፊልም እዛው ሲሳሳሙ የቆዩት ማለት ነው። ረስተውታል መሰለኝ ጠፍታ እንደወጣችሁላ በቃ አስረስቷቸዋል። ፍቅር እኮ በቃ እንደዚህ ነው ማለት ነው። እና ቶሎ እናምልጥ ብላለች። ኤኒዌይስ ያው ሞገስ መሆኑን ታውቋል። የመኪና ታርጋ ምንም ስላየ ሞገስ እንዳስጠፋት እርግጠኛ ሆኗል። አይቷል። ሞገስም ለዝና ደውሎለታልና ሚስቴን እንደዚህ አንድ ቀን አንተ ጋር ስላሳደርክ እድሜ ልክን ዋጋ ትከፍላለህ ብሎ እንግዲህ ዝና ዘንድሮም እየፎከረ ነው። ሁሌም ይፎክራል፣ እየፎከረ ነው ማለት ነው። ወደ ብሩክ ቤት ወስደዋታል ሉላን እንግዲህ ዝና ደግሞ ያው መሀሌት ጋር ደውሏል። መሀሌት ጋር ደውሎ ሚስቴን ባልሽና ውሽማሽ አግተዋታል ነው ያላት ማለት ነው። ብሩክ ባልሽና ውሽማሽ ሞገስ በጨለማ ሚስቴን አግተዋታል ብሎ እንግዲህ እየተናገረ ይገኛል። እሷን አግኝቶ ማለት ነው። ግን እኮ ሚስቴ ታገተብህ አትመስልም፣ በጣም ተረጋግተሃል ስትለው እኔ በጣም ስናደድ እንደዚህ ነው በጣም የምረጋጋው፣ ለዛ ነው በጣም እየተረጋጋሁት፣ በጣም ስለተናደድኩኝ ነው። ወንድ ወጣቸው ግን ወዮላቸው ብሏል ማለት ነው። ራሱን እንዴት እንደሚቆልል ብቻ ተመልከቱ። እዚህ ጋር ዝና ማለት ነው። ኦልሬዲ እኮ አስመለጠ ሄዳለች፣ በቃ አጠገቡ እንኳን የለችም። እሱ ዘንድሮም ይፎክራል ማለት ነው። ወንድ ወጣቸው ግን ወዮላቸው እያለ ነው ማለት ነው። እንደዚህ ያልተዋቸውም ዋጋ አስከፍላቸዋለሁ እያለ ነው። ለህግም ማመልከት አልቻለም፣ አላመለከተም። ሞገስ እንደተናገረው እንግዲህ ዝና በራሱ እንደዚህ እንደ ስሙ እንደሚኮፈስ ስለሆነ ህግም የሆነ ብዙ መረጃዎች ስላሉበት ብዙ ወንጀሎች ስላሉበት ወደ ህግም አላመለከተ። ነገሮችን እንግዲህ በራሴ ይወጣለው ነው እያለ ያለው። መሀሌትን እንግዲህ የምልሽን እንድታደርጊ ይፈልጋለሁ። ከዚህም በፊት ያልሽው ነገር አለ። እሱም ምንድነው? እኔ ያልኩሽን ብቻ እሺ እንድትይ ብሏታል። መሀሌትም ሳታውቀው ቤት አገኛለሁ ብላ ሌላ ወጥመድ ውስጥ እየገባች ነው። በጣም የሚገርመው ነገር ይሄ ነው። ሌላ ወሬ ላይ ጣላት። በብሩክ እንደቀለደችው አይደለምና ይህ እንግዲህ ዝና እሱ ያሉት እንዲከናወን ብቻ ነው የሚፈልገው ማለት ነው። እኔ ያልኩሽን እሺ ብቻ የምትይ ብሏል። እሱ ያለው እንግዲህ የብሩክን ቤት ታሳየኛለሽ ከዛስ ብትለው በቃ ከዛ እኔ ኖርማል ስትሄጂ ነው የምታየው፣ ቤቱን ብቻ ታሳየኛለሽ፣ አብረሽኝ ትሄጃለሽ ነው ያላት። ያልኩሽን ብቻ እሽት ያለሽ ነው ያላት አማራጭ እሺ ብሎ መስማማት ነው። እንግዲህ ዝና ጎን ተቀምጦ ሌላ ወሬ ማውራት አይቻልም። ባይዘው በጣም ስለሚኮሳተር መሀሌትም እንግዲህ ጀግንነቷ ብሩክ ላይ ነበረ፣ ብሩክና ቅድስት ላይ ነበረ ሌሌ ስትል የነበረውና እንግዲህ ለሞጥሟጣ ሰውም እንደዚህ ኃይለኛ ሰው ያጋጥመዋል። ህይወት እንደዚህ ናት፣ ቤተሰብ ማለት ነው። እንደዚህ ናት ህይወት። እኛ ጎበዞች ነን ኃይለኞች ነን ብለን ስናስብ ከኛ የበለጠ ኃይለኛ እንዳለ ማሰብ ይኖርብናል ማለት ነውና መሀሌት እንግዲህ ያልከኝን አንተም እንዳትረሳ ቤቱን በስምሽ አዞርልሻለሁ ብለከኛል ብላ አስታውሰዋለች። እኔ ቃሌን የማጥፍ ሰው አይደለሁም ብሏታል። ያው ግን አሁን ወቅቱ ስለ ቤት የሚታሰብበት ጊዜ አይደለም። ሚስቴ ታግታ ስለ ቤት ታወሪያለሽ ወይ እያለ ነው ማለት ነው። በመጀመሪያ እንደውም ያላት አንቺን ላግትሽና ልደራደርብሽ ብሎ ነበረ ሀሳብ ያቀረበላት። እኔም ብታግተኝ እንደውም ግደላት ብለው ነው የሚያበረታቱክ፣ ደስ ነው የሚላቸው። እነሱ እኮ ጠላቶቼ ናቸው፣ አብረን ልንፋለማቸው ቃል ገብተን የለም ወይ ብላለች። ኧረ እኔም ተረጋጊ አረጋጊው፣ እንደዛ እንደነሱ አላደረገም፣ እኔ ፈሪ አይደለሁኝም ጅል አይደለሁኝም ብሏል ማለት ነው። እሱ ወንድነቱ ያው ሄዶ መፋለም ነው የፈለገው። በጣም በሚገርም ሁኔታ መሀሌት አሁንም ወጣም ከምሳሌ ላይ አላረፈችም እና ልጁ ምሳሌ እንድታገትበት ሚስትህን ቶሎ ማግኘት ትችላለህ የሚል ሀሳብ ነው ያቀረበችለት እና ምሳሌን እንዲያግት ነግራለች ማለት ነው።
እሱ ግን ምሳሌን ይዤ ገና እስከምደራደር ሞገስ ከሚስቴ ጋር እንደፈለገ እንዲሆን አልፈቅድም። አሁን ወደ ቤት ይዘሽኝ ትሄጃለሽ ቀጥ ብለሽ ብሎ እንግዲህ ወደ ቤት ሄደዋል። የቤት ቁጥር ነግራ ይሄ ነው ብሎ እኮ ብትለውም አንተ ሂድና ግባ ብትልም አልተስማማም። እዚህ ድረስ አንጥተሽኝ የምትመለሽው አንቺ ፈረስ አይደለሽም፣ አብረሽኝ ትገቢያለሽ ወደ ቤት ብሏል። ደስ የሚለው ግን አስቀድመው ነብሩክም ነቅተዋል ማለት ነው። ሞገስ ከዚህ ቤት መውጣት ይኖርብናል፣ ምናልባት ሊመጣ ይችላል ከነ መሀሌት ጋር ስለሚገናኝ መሀሌት ቤቱን ልታሳየው ትችላለች ብለው በሚገባ ጠርጥረው ነበረ። በጥርጣሬያቸው መሰረት እንግዲህ ተሳክቶላቸዋል፣ አውቀዋል ማለት ነው። ከዛ ወጥተዋል። እነሱ ከዛ ከወጡ በኋላ ነበረ ዝና እንግዲህ እዛ የደረሰው። ቤቱን እንግዲህ በእግሩ ነው በእርግዶ የገባው። ቁልፍ አልከፈት ሲለው በእግሩ ከፍቶ ገብቷል። መኝታ ቤት ቢፈልግ ሳሎን ቢፈልግ የትም ቢፈልግ ሊያገኛቸው አልቻለም። ቀድመው እነሱ ከዛ ወጥተዋል ማለት ነው። እዛ በመሆኗ ግን እዚህ ነበረች ሉላ ብሏል። እንግዲህ ጠረኗን ያውቀዋለሁ እዚህ ነበረች ብሏል። ጠረኗን ቢያውቅም እንግዲህ ምንም ማድረግ አይቻልም። ከዛ ይዘዋት ወጥተዋል ማለት ነው። እንግዲህ ቤት ውስጥ ተቀምጠው ዳጣ እናንተ እኔን ቁጭ አድርጋችሁ ምንድን ነው እሱ? እኔ ደብሮኛል። እንግዲህ የፍቅር መቀሱን አባቸዋለሁ። በነገራችን ላይ ዳጣ እዚህ ፓርት ላይ በጣም እያሳቀችኝ ነበረ። ምን እያደረጋችሁ እናንተ? እኔ ብቻ የመቀመጥ በቃ ደብሮኛል፣ ቤቱ ሊበላኝ ነው። ከዚህ ውጪ ባክሽ ቢላትም የት ነው የምወጣው? ምንሼ ነው? ቤቱ ደብሮኛል፣ ምን እያደረጋችሁ ነው? ምናምን እያለች እንግዲህ ያው እንዳይሳሳሙ የፍቅር መቀስ ሆናባቸዋለች ማለት ነው። እና እንዲሁም ሄደሽ እራት ስሪ ብትባልም ሴት እያለ እኔ እራት ልሰራ ነው ወይ ብላለች። በቃ ራሷን ሁላ እንደ ወንድ ነው የምታየው ማለት ነው፣ ምግብ መስራት ስለማትችል እና አልጭራሽ አልፋ ተርፋ እኔ መቼ ነው የምጠብሰው ብላለች። እና ምንድን ነው የምጠብሽው? እኔ ስታይ ነው እኔ አንቺ መጥበስ የሚያምርሽ? ስጋ መሰለሽ ወይ የሚጠበሰው ስላት እኔ ስጋ አንተ ግብረ ስጋ በማለት እንግዲህ ከክላስ አባሯ አስወጥቷታል ሞገስ ማለት ነው። ዳጣ እንግዲህ ያው የድራማው ድምቀት ናት በነገራችን ላይ። በስተመጨረሻ እንግዲህ ከዛ ወጥቷል። ብሩክም እና ሞገስም እንትና ጋር ዝና ጋር ደውለው ቆረጥ ያለ ነገር ነው የነገሩት። አንተ ሚስትህን የምትፈልግ ከሆነ መሀሌት እገዳውን እንድታስነሳ፣ ቅድስትም እንድትፈታ አድርግ፣ ይሄንን ብቻ ማድረግ የምትችለው ብለውታል። ለዚህ ነው ወይ ሚስቴን ያገታችሁት ቢልም እሱ አይጠቅምህም፣ አሁን ግን ያልንህን ብቻ አድርግ ነው ያሉት። ላንተ መሀሌትን ማዘዝ ብቻ ነው፣ እሱ ደግሞ ላንተ ቀላል ነው። ቅድስት ትፈታ፣ ቤትና መኪናውን እገዳው እንዲነሳ አድርግ፣ ከዛ በኋላ ሚስት ራሷ ትመጣልሃለች ብለውታል። እንግዲህ ዝና በዚህ የምለቃችሁ እንዳይመስላችሁ እያለ እየፎከረ ነው። እንግዲህ በአፉ ቶሎ መረታት አይፈልግም፣ መሸነፍ አይፈልግም። አለቃችሁም እመጣላችኋለሁ ይላል ማለት ነው። የት እንዳሉ እንኳን አያውቅም። የትም ልታገኘን አትችልም። ይሄንን ካረክ ግን ሚስትህን እንለቅልሃለን፣ ራሷ ትመጣልሃለች ብለው እንግዲህ ድርድር ላይ ይገኛሉ። እንግዲህ ዝና አማራጭ የለውም፣ ይስማማል። ሉላን በጣም ስለሚወዳት እልኸኝነቱን አብርዶ መስማማት ነው የሚሻለው። እሱ ከተስማማ እንግዲህ ምሳሌም ትታከማለች፣ ቅድስትም ከእስር ቤት ትፈታለች። እንግዲህ ሉላ ደግሞ ወደዚህ ወደ አውሬ ሰው መመለሷ በጣም ነው የሚያሳዝነው ማለት ነው። ይሄ በጣም አሳሳቢ ነገር ነው። ቅድስት እንድትፈታ ሁላችንም እንፈልጋለን። ያው ቅድስት ለምሳሌ ብላን የታሰረችው ነገር ግን ያው ድርድሩ ሲያልቅ ነው ቅድስት ልትፈታ የምትችለው። ሉላና ዳጣም እንግዲህ አንድ ላይ ተቀምጠው ስለ ህይወታቸው እያወሩ ነበረ። በጣም ይገርማል። እንግዲህ ደስተኛ ትመስላለሽ አንቺ ብላት ነበረና ዳጣን ሉላ ስለምንስቅ ነው ወይ ከሁሉም ሰው ጀርባ የራሱ ህመም ለሰው የማይነገር አለ ብላ እንግዲህ በጣም እያለቀሰች ነበረ። ህይወቷ በጣም አሳዛኝ እንደሆነ የማንነት ጥያቄ ያለባት እና ይሄም ሌላ ህመም ሌላ ትኩሳት ነው ትላላችሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ሰላም